Hi, first I want to say congratulations on your first anniversary of Aviation Club. Can you please introduce yourself? እሺ በጣም አመሰግናለሁ። ጂዮኒስ ብርሃነ መስቀል እባላለሁ። የአቪዬሽን ክለብ ፋውንደር እና ፎርመር ፕሬዚደንት እንደዚህ ዓመት ደግሞ ኮ-ፕሬዚደንት። Hello, can you start with introducing yourself? Okay, thank you. ስሜ መሐመድ ላውጋለት ይባላል. I'm the president of Aviation Club. Okay, what inspired you to start a club? ኦኬ ሶ እኛ ሳይንስ ስቱደንት እንደመሆናችን መጠን አቪዬሽን ደግሞ ሳይንስ ነው እና ይህን ክለብ ይህንን ሴክተር ለተማሪዎች ወይም ለኤስሲሲ ተማሪዎች ኢንትሮዲውስ ለማድረግ 10ኛ ክፍል ሰመር ነበር እና ሶ ይህ ክለብ በጣም ሰፊ ክለብ ነው። አይሚን ይህ ሴክተር አቪዬሽን ሴክተር በጣም ሰፊ ነው። ሶ ይህንን ሴክተር ለኤስሲሲ ተማሪዎች ኢንትሮዲውስ ብናደርጋቸው በጣም ጥሩ ይሆናል እና ብዙ ፊውቸር አቪዬተርስን ከሳይንስ ካምፓስ ትምህርት ቤት ማስወጣት እንችላለን በሚል ሀሳብ ነው ይህን ክለብ የጀመርነው። What were the biggest challenges and how did you handle them? ኦኬ ሶ በአቪዬሽን ክለቡ ዙሪያ ነው አይደል? ሶ አክቹሊ ያን ያህል ከባድ የሚባል ነገር ችግር አላጋጠመንም እና ከቢሮዎቼ ጋር ማይነር ችግሮች ነበሩ። አንድ ላይ በመሆን ለመፍታት ሞክረናል፣ ግን ያን ያህል ትልቅ ችግር አላጋጠመንም። Okay, what is a milestone that made you very proud? አክቹሊ ይህን ክለብ ፋውንድ ማድረጌና እንዲህ ተማሪዎች ተሰብስበው ማየቴ I'm so proud of it. Okay, can you tell us some key lessons as a founder? ኦኬ ሶ በትልቁ ድሪም አድርጉ፣ በትልቁ ታገኛላችሁ እና ጠንከራችሁ ስሩ። ይሄን ነው ማለት ነው። Okay, where do you see this club in 5 years? ሶ በጣም ትልቅ ቦታ ይደርሳሉ ብዬ ተስፋ አደርጋለሁ። ከትልልቅ ካምፓኒዎች ጋር ፓርትነር ሆነን ትልቅ ቦታ ይደርሳሉ ብዬ ተስፋ አደርጋለሁ። Okay, you were the BOD last year, so can you tell us what motivated you to be a BOD last year? Actually, aviation has always been my dream. እና አቪዬሽን ክለብ ከትምህርት ቤታችን ውስጥ ተፈጠረ ሲባል I was very motivated to participate in it and to give my ashar. Okay. What do you hope to achieve as a president? The first thing I want to achieve and we hope to achieve is that በደንብ አሁን አቪዬሽንን በደንብ ዲፋይን ማድረግ አለብን ብለን እናስባለን። አቪዬሽን ሰው የሚመስለው ቅድም እንዳልኩት የነበረው ፓይለቲንግ ምናምን ነበር ነው የሚመስለው፣ ግን አቪዬሽን is very big። ከዛ በላይ በጣም እንትን ነው። ኤሮስፔስ ኢንጂነሪንግ ብቻ በራሱ በጣም ትልቅ ነው እና ተማሪዎች ደግሞ ይህን ባለመረዳታቸው ይህንን እንትን ሚስኮንሰፕሽን ማጥፋት እንፈልጋለን። ሁለተኛ ደግሞ በዚህ ዓመት የምንሰራው ከዚህ በኋላ እንደ አቪዬሽን ክለብ የምንሰራው the way aviation deserves ብለን ነው። አቪዬሽን ዲዘርቭ የሚያደርገው መንገዶች አሉ እንዳልኩት በጣም ፔይመንት ይፈልጋል። ኢን ታይም በጊዜም ሆነ በብርም ሆነ በጉልበትም ሆነ በጣም እንትን ይፈልጋል፣ ሳክሪፋይስስ ይፈልጋል እና እነዚህን ሳክሪፋይሶች ደግሞ ተማሪዎች እንዲያገኝ እንትን በትክክል እንዲጠቀሟቸው እነዚህ ሳክሪፋይሶችም ደግሞ ለመቀነስ ወይ ደግሞ ለማቅለል እናም እንሰራለን ማለት ነው። አጠቃላይ ይሄ ነው እና እንትኖች ጋር ኢንስቲትዩሽኖች ጋር ትላልቅ የሆኑ ኢንስቲትዩሽኖች ጋር በደንብ የሆነ ትልቅ የሆነ ሪፕሬዘንቴሽን ኤንድ ቦንድስ እንዲኖረን እንፈልጋለን። ይሄ ነው አጠቃላይ። Okay, what excites you the most about the club? The most exciting thing about the club is that መጀመሪያ ላይ አቪዬሽን ምንድን ነው ኤክሳይት የሚያደርግ የሚለውም ማወቅ አለብን። አቪዬሽን እንዳልነው አድሬናሊን ነው። the way ሰው ልጅ ከእንትን ተነስቶ ከመሬት ተላቆ ወደ ሰማይ መብረር ነው እና that itself is exciting። ያ ደግሞ ቲምሜቶች ሲኖሩሽ ከአንቺ ጋር የሚሰሩ ሰዎች ሲኖሩ እንደ አንቺ ደግሞ በደንብ ሞቅ አድርገው መስራት የሚፈልጉ ተማሪዎች ስታገኝ ደግሞ that excites me the most. That people around me in the club really want to work on the aviation as I do. Okay, how do you plan to build on last year's success? ላስት ይር እንደተባባልነው ቤዝ ነበር ለመጣል ያሰብነው። በደንብ ጋይድላይኖችን ሰርተናል። ቢኦዲዎች እንዴት ነው የሚመጣው ሚሊዮን ሰርተናል። አቪዬሽን ክለብ እንደ ክለብ እንዴት ነው እንትኑ ጥራቱ የሚለውን ነገር ኳሊቲውን ብለን ጀምረናል ማለት ነው። በዚህ ዓመት ደግሞ የምንሰራው ሬቮሉሽናይዝ ማድረግ ነው የምንሰራው። መጀመሪያው ስራ የሚሆነው እነዚህ ኢንስቲትዩሽኖች ጋር በጣም ጠንካራ የሆነ ኮኔክሽኖች ናቸው። ሰከንድሊ ደግሞ አቪዬሽን ሪሰርች እና ፕሮጀክት የሚፈልግ የስቴም አካል ስለሆነ ሪሰርች እና ፕሮጀክቶች ይፈልጋሉ። እነዚህ ፕሮጀክቶችን ማስጀመር እንጀምራለን። ለተማሪዎቻችንም በጣም ትላልቅ የሆኑ ኦፖርቹኒቲዎችን
እንዳልነው እንደ GE ኤርስፔስ እነ ቦይንግ እነ SSGI እነ ኤርላይንስ ኤርፎርስ እና እንዲሁም በመሳሰሉት ለመስጠት እናቀዳለን ማለት ነው። Thank you very much.